የዳጣ እናት ሰላምዬ ምን ገጠማት የሚለውን አብረን የምናየው ይሆናል። በጣም ያሳዝናል፣ በጣም ያማል። በስተመጨረሻም ልጇን ለማስወረድ ወሰነች። አቶ ደረጀ፣ ማርቲ፣ አጠቃላይ መላ ቤተሰቦች በሙሉ ተላቀሱ። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። በምን ምክንያትስ ለማስወረድ እንደወሰነች እናም እንዴት ልትወስን ቻለች የሚለውን አብረን የምናየው ይሆናል። ቪዲዮውን ለመከታተል ሞክሩ። እናም የሚገርማችሁ ነገር አቶ ደረጀ ያልሰማ መስሏት ነበረ። ለአቶ ደረጀ ወይዘሮ ማርታ ነገረችው። ባለቤቱ አይደል በጣም ስትጨናነቅ ነበር በተኛችበት። በቃ እንቅልፍና ሰላም ነው የነሳት እና በቃ የሰላም ማርገዝ ለእሷ ጥያቄ የሆነባት። በእርግጥ አሁን እንዳልኳችሁ በእርግጥ ትንከባከባታለች። የምትዩን ሁሉ አደርግልሻለሁ። ከማን እንዳረገዝሽ ወይ ባልሽ ከሆነም ፍቅረኛሽ ከሆነም እጮኛሽም ከሆነም አሳውቂኝ፣ ሁለታችሁ አብራችሁ እንድትኖሩ እኔ አደርጋለሁ። ድል ያለ ሰርግ አውጥቼ እድርሽና ከዛ በኋላ እኔው ራሴ ነኝ የማርስሽ። ከባድ ነገር እንዳትሸከሚ። ከእንግዲህ ስራ የሚባል ከበድ የሚሉ ስራዎችን ልጆች ያገዙሻል። ለእኔ በጣም ብዙ መስዋዕት ከፍልሻል። ልጆቼን ያሳደግሽውም አንቺ ነሽ። ስለዚህ እኔ ለአንቺ ምንም ነገር አደርግልሻለሁ። ግን አንድ ነገር ልጠይቅሽ ሰላምዬ፣ እባክሽን ከማን ያረገዝሽው? ወይዘሮ ማርታ የጠረጠረችው አቶ ደረጀን ነው። እኔም እንደዛ ነው የመሰለኝ። አሁንም ዞሮ ዞሮ አቶ ደረጀ ላይ ሳይመጣ አይቀርም ነገሩ ማለት ነው። ምክንያቱም ከማን ያረገዝሽው ብላ ስጠይቃት ከአቶ ደረጀ ብትል ከባድ ጦርነት እንደሚፈጠር ታውቃለች። ያው አንድን ነገር ለሰዎች በግልጽ መናገር ይከብዳል። በዛ ላይ ባለቤቷ ነው። ማርቲ በጣም ተወደዋለች፣ ባለቤቷን ታምነዋለች። እዚህ ጋር ሰላምዬ ሰራተኛ ስለሆነች ብትናገር ላታምናት ትችላለች፣ ወይ ልታምናትም ትችላለች፣ ወይ ደግሞ ከባድ ጦርነት፣ ኃይለኛ ችግር ቤት ውስጥ ሊፈጠር ይችላል። ስለዚህ ይህንን ማድረግ ስለሌለባት በስተመጨረሻ ምን አደረገች? አዎ በእርግጥ እትዬ ልክ ነሽ፣ ከቤት ወጥቼ አላቅም። ትክክል ነሽ። ከቤት በስተት አንድ ቀን ወጥቼ እንኳን አላቅም። ግን ባለፈው ቆይቷል። ከ5 ወር ከ6 ወር በፊት ልትዝናኑ እናንተ ወጥታችሁ ነበረ። እናም የወደፊት ባሌ ይሆናል ያልኩት ፍቅረኛዬ ስልክ ደወለልኝ። ከዛ ጠራሁት። እኔ እንደዚህ አይነት ነገር ይፈጠራል ብዬ አስቤ ሳይሆን በጣም ስለምወደው ጠራሁት። መጣም ሳበላን። በዛን ሰዓት ተሳሳትን ያለችው። ግን እኔ እንደምጠረጥረው ከሆነ ትክክለኛ አቶ ደረጀ ይሆናል ብዬ ነው የማስበው። ምክንያቱም ይሄንን እየፈጠረች የምታወራው ፈጠራ ለምን ከቤት ወጥታ ማታቅ? ከቤት ወጥታ አታቅም ጭራሽ። የት ብላም ሄዳም አታቅ። በዛ ላይ እርጉዝ ናት። ጓደኛዬ ቤት መጥቶ ከሱ ጋር አድርገን ያረገዝ ነው ምናምን ብትልም እኔ እንጃ። ብቻ ለጊዜው ትንሽ ማርቲ ብትረጋጋም በጣም ሀሳብ ውስጥ ገብታለች። እንዴ እኔ እስከማውቀው ድረስ እስከ ዛሬ ድረስ ብዙ አመት እቤቴ አገልግላለች፣ ልጆቼን አሳድጋለች፣ በጣም ብዙ መስዋዕት ከፍላለች። ግን በስተት አንድ ቀን እኮ ከቤት ወጥታ የማታውቀው ልጅ እንዴት ይሄ ነገር ሆነ? እንዴትስ ሊሆን ቻለ? እንዴትስ ሊሆን ቻለ ይሄ ነገር? በቃ በጣም ግራ ተጋብታለች። በጣም በጣም ግራ ነው የተጋባችው። ጥያቄ ሆኖባታል። እና ከጓደኛዬ ነው ያረገዝኩት ነው ያለችው። መች ወታሽ ታውቂያለሽ? በፈጠረሽ እውነቱን ከነገርሽኝ እኔ ድል ባለ ሰርግ እድርሻለሁ፣ እኔ እንደ እናት እንከባከብሻለሁ፣ እኔ ዋርስሻለሁ፣ ልጅሽንም እኔ ያሳድጋለሁ፣ እናት ሆንሻለሁ፣ ብቻ አንቺ እውነቱን ንገሪኝ ያለችው። ማርቲ ግራ የተጋባችው ምናልባት ከአቶ ደረጀ ከሆነ ብላ ፈርታ ነው። ከዛ በስተመጨረሻ አይ ከጓደኛዬ ነው ያረገዝኩት። መች ወተሽ ታቂና በስትት እኮ ስትውጪ ነው ያችሽ አላውቅም አለቻት። አይ እትዬ አንድ ቀን እናንተ ቤት አልነበራችሁ እና እንደ አጋጣሚ ስልክ ደወልኩለት። እሱም ከዛ በፊት ደውሎልኝ ነበር። ተገናኝተን የሆዶዳችን እያወራን በስተመጨረሻ እዚህ መጥቶ በቃ በዛን ሰዓት ነው ይሄ ነገር የተፈጠረው። እኔም እንደዚህ ግልጽ ይሆናል ብዬ አላሰብኩም። ቅርብ ጊዜ ነው የሚያወቅኩት ማርገዜን አላለችም። ጉድ! ተመስገን አምላኬ ተመስገን።
ያው የአቶ ደረጀ ስላልሆነ ማርቲ ማርቲ እኮ እውነት በጣም በስጋት አለቀች። ባለፈው ዳጣ የደረጀ ልጅ ነው እምትመስለኝ እማዬ አለቻት አቢጌል። አረ በፍጹም ምን አገናኛቸው? የኤልያስ ልጅ ናት ዳጣ፣ ምን አገናኛቸው እያለች ነው። ግን መልካቸው አዎ ይመሳሰላል። አቶ ደረጀ እና ዳጣ ይመሳሰላሉ። ትክክለኛ ልጁ ናት ደግሞ። ግን እዛ ቤት ውስጥ አቶ ደረጀ ምንድን ያለው ማርቲ ካወቀች በጣም ኃይለኛ አሁንም ግጭት ይፈጠራል። ይሄ ግጭት እንዳይፈጠር የማርቲን ጸባይ አቶ ደረጀ ጠንቅቆ ስለሚያውቅ መናገር አይፈልግም። ነገሮችን ስቴፕ ባይ ስቴፕ ነው ማስረዳት የሚፈልገው። በቃ እንደመጣለት መናገር አይፈልግም። በጣም የማርቲን አይምሮ በጣም ነው የሚጠብቀው። ዳጣ ትክክለኛ ልጁ ሆና ሳለች ምንድን ነው ያለው እንዴ? ዳጣዬ የጓደኛዬ ልጅ ናት። የጓደኛዬ ስም ሲሳይ ይባላል። ግን በተግባር አይተዋወቁም። ብቻ ከ18 ዓመት በፊት እንደጠፋችበት ተናግሮ ነበር። እናም አገኛት። ካገኛትን በኋላ በተግባር አልተገናኙም። እኔ ጋር ብቻ ስታገኛት አንተ ጋር ትሆን፣ ከጊዜ በኋላ መጥቼ ወስዳታለሁ ብሎ ሀደራ ሰጠኝ በስልክ። እኔ ደግሞ ሀደራዊ መብላት አልፈልግም። ስለዚህ አጠርጥሪኝ፣ እኔን የጓደኛዬ ልጅ ናት። ለ18 ዓመት በሙሉ ሲፈልጋት አቶ ከ18 ዓመት በኋላ ራሷ እያፈላለገች እንዳጋጣሚ ስልኩን ሰጥቶኝ ነበረ እና በዛ አጋጣሚ ነው ያገኘዋትኝ። ከዛ ስደውልለት አንተው ጋር ትሁን የሀደራ ልጄ ናት፣ ስለዚህ ከጊዜ በኋላ ትመልስልኛለህ፣ አሁን እኔ ስላልተመቸኝ ነው፣ በሀደራ ደንብ ሀደራ ሰጥቻለሁ፣ አንተ ጋር ትሁን ብሎኝ ነው ብሎ ለማርቲ ሲነግራት ማርቲ አመነችው፣ አምና ተቀበለች። ስለዚህ አቢጌል የምታደርገውን ድርጊት በሙሉ በፍጹም አትቀበልም ማርታ፣ በፍጹም። ግን ያው አቢጌል ተንኮለኛ አይደለች። የዲኤን ምርመራ የናሙና ምርመራ አድርጋ ስታመጣውም ዞሮ ዞሮ ብቻ እኔ እንደሚመስለኝ ከሆነ ውጤቱ ተቀይሮ ይመስለኛል። ከዛ በፍጹም አይደለችም የአቶ ደረጀ ልጅ አይደለችም የሚል በቃ ውጤቱን ሲያነቡት እንዳልሆነች ነው የሚናገረው። በሰዓቱ በጣም ዳጣ ባወቀችበት ሰዓት ተረብሻለች። ግን ቢሆንም ምናልባት ሰው ሆኖ የማይሳሳት የለም፣ እዛ ተሳስተውም ሊሆን ይችላል። ወይ ደግሞ የወሰደችው ፀጉር ያው የናሙና ምርመራ አይደለም የሚደረገው። ግን የናሙና ምርመራ የሚደረግ ከሆነ ከሁለቱም ፀጉራቸው መነቀል አለበት አይደል? ነገር ግን አቢጌል ደግሞ የተሰባበረውን ከማበጠሪያ ለቅማን የወሰደችው እና ምናልባት ያ ችግር ሊፈጥርም ይችላል ብዬ ነው የማስበው። ለምን አስባበት አላደረገችውም። ከማበጠሪያ ላይ ለቅማ ወስዳ የናሙና ምርመራ ስታደርግ የዲኤን ምርመራ ማለት ነው። በስተመጨረሻ ሁለቱም አባትና ልጅ እንዳልሆኑ ነው የሚናገረው። ግን በትክክለኝነት ምርመራ ካደረጉ ዳጣ የአቶ ደረጀ ልጅ ናት። ለምን ከጭንቅላታቸው ነው ፀጉር ተነቅሎ የናሙና ምርመራ የሚደረገው ማለት ነው። ይቺ ግን ከማበጠሪያው ለቅማ በጣም ስለምትጠራጠር የእውነት ልጁ ናት ወይስ አይደለችም በሚለው በጣም ተንኮለኛ አይደለች። ደግሞ ከዛ ቤት እንድትወጣ በጣም ትፈልጋለች። ዳጣ እንድትኖር አትፈልግም። ዳጣ አባትየው የሚመክራትን ምክር በመቀበል ነው እዛ ቤት ያለችው፣ በትዕግስት ማለት ነው እንጂ ትዕግስት ነው የምታስጨርሰው አቢጌል። በስተመጨረሻም አይደለችም ሲባል ደስታውን አልቻለችም። በቃ እንደውም እንኳንም አልሆነች እያለችም ለእናቷ ስትናገር፣ እናቷ ደግሞ ይችን የመሰለች እህት አግኝተሽ ነው እንዴ ቀረብሽ፣ እንኳንም ቀረብሽ ብላ እናቷም ተረጋጋች። ፈርታ ነበር እናቷ ራሱ ማርቲ። የእውነትም ይቺ ልጅ የአቶ ደረጀ ልጅ ከሆነች የእውነትም የባሌ ልጅ ከሆነች የእውነትም የደረጀ ልጅ ከሆነች ወይ ደግሞ የባለቤቴ ልጅ ከሆነች ትዳራችን ይበተናል ነው ያለችው። እንደዛ ነው ያለችው ለማን? ለአቢጌል። እንደማየ ምን አስበሽ ነው? እኔ እኮ እውነታውን ለማወቅ ነው ይሄንን ያደረኩትኝ ስትልም እንግዲያውስ ከፊት ጥፊልኝ ብላ ስታነበው አይደለችም፣ የአቶ ደረጀ ልጅ አይደለችም። ያው ውጤቱ ነው የሚለው። እኔ እንደሚመስለኝ ከሆነ ተቀይሮም ሊሆን ይችላል፣ ወይ ደግሞ የሰበሰበችው ፀጉር ምናልባት ትክክል አይሆን ይችላል ብዬ ነው ማስበው። ለምን አስባበት ሳይሆን እሷ ዘም ብላ ለማወቅ ብላ ነበር ያደረገችው። ዞሮ ዞሮ አባትና ልጅ እንዳልሆኑ ነው ውጤቱ የሚናገረው። ቢሆንም በድጋሚ ደግሞ እነሱ አስበው አቅደው ደግሞ የናሙና ምርመራ ካደረጉ ትክክለኛ ልጅ ሆና ልትገኝ ትችላለች ብዬ አስባለሁ። ሲቀጥልም እውነታውን አውቀዋል አቶ ደረጀ። እውነታውን ያወቀው ከማን? ከወይዘሮ ማርታ። ወይዘሮ ማርታ ሰላምዬ እርጉዝ ናት። ምን? ከማን አረገዘች? ከማን? ቀጥታ ሄዶ ሲጠይቃትም አዎ ጋሼ አርግዣለሁ። ምን? በቃ እናንተ የሚያስጨንቃችሁ ከሆነ ልጁንም በቃ ላስወርደው ወስኛለሁ። ይሄማ አይሆንም በፍጹም።
በቃ ወስኛለሁ፣ እናንተ እንድትጨነቁ ስለማልፈልግ ለማስወረድ ወስኛለሁ፣ ጽንሱን ላስወርደው ነው ብላ ደመደመች ማለት ነው። በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ምናልባት ማርቲ አርስሻለሁ፣ ከጎንሽ እሆናለሁ ብላ ከተከላከለቻት ልትታደጋት ትችላለች ብዬ ተስፋ አደርጋለሁ። ማርቲ በጣም ጥሩ ናት፣ ጥሩ እናት ናት፣ መልካም እናት ናት። ነገሮችን በግልጽ የሚነግሯት ከሆነ የምትረዳ ጀግና እናት ናት ብዬ ነው የማስበው። እስኪ ውድና የተከበራችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡ። በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? እንደኔ ሀሳብ ማርቲ በጣም ጥሩ ናት፣ በጣም ትረዳታለች። እንከባከብሻለሁ ከጎንሽ ነኝ ስለምትላት የምታስወርደው አይመስለኝም። ግን በነገራችን ላይ ወስናለች። በቃ እናንተ ማስጨነቅ አልፈልግም፣ በእኔ ምክንያት ህይወታችሁ እንዲመሰቃቀል ትዳራችሁ በቃ የሆነ ነገር ችግር እንዲፈጠር ስለማልፈልግ ጽንሱን አስወርደዋለሁ ስትልም ይሄማ ሊሆን አይችልም ሰላምዬ እያሉ አብረው ሲላቀሱ ነው ድራማው ያለቀው ማለት ነው። ዳጣዬም ስራ እያገዘቻት ነው። አይዞሽን ያለውልሽ አይክፋሽ እያለቻት ነው። በቃ ዳጣዬ እኮ በቃ ትክክለኛ ልጇ ነው የምትመስለው ማለት ነው። የዋና ቅንና እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ባይ ባይ።